እኔ ማመጣውን ሐሳብ በህልሙም አይቶት የማያውቀውን ሐሳብ ላመጣ እችላለሁ። በህልሙም እንኳን በውኑ በህልሙ የት ያነበበውን ነው የት የተማሩትን ነው። በዛሬው ዕለት የኢንተርኔት ገጹን በስፋት በመቆጣጠር በርከት ያሉ ሰዎችን በስፋት እያነጋገሩ ከሚገኙ አበይት ጉዳዮች መካከል በኦርቶዶክስ ቤተ እምነት ውስጥ በመምህርነታቸው የሚታወቁት ፕሮፌሰር ዘበነ ለማ ፓስተር ትዝታው ሳሙኤል ከማንም ጋር ዝም ብዬ አልከራከርም፣ ዘበነን ነው ማግኘት የምፈልገው፣ ዘበነን ጥሩት ይከራከረኝ የሚል ጥሪን በይፋ ለቤተ እምነቱ ተከታዮች ማስተላለፉን ተከትሎ የኦርቶዶክሱ መምህር የሰጡት ያልተጠበቀ ያጸፋ ምላሽ በስፋት በርካቶችን እያነጋገረ ይገኛል። ምጸት በተቀላቀለበትም ንግግር ቦክስም እኮ ኪሎግራም አለው፣ እኔ የማመጣውን ሐሳብ እንኳን በቁሙ በህልሙ ሊያመጣው አይችልም የሚለው ንግግራቸው ዱላ ቀረሽ ንግግር ነው እየተባለ በስፋት መነጋገሪያ ሆኗል። ከዚህ ምላሽ በኋላም ፓስተር ትዝታው ሳሙኤል ዝምታውን በመስበር ለመምህር ዘበነ እጅግ አነጋጋሪ የቃል ምላሽን ሰጥቷል። ይህንን የቃል ውርጅብኝና ሽኩቻ የተመለከቱ በርካቶችን በዚህ ጉዳይ ላይ ትዝብታቸውን በማስፈር ወገን ነገሩ ወዴት እየሄደ ነው፣ ፊተኛ መሪዎች እንደመሆናቸው ነገሮችን ሰከን ብለው ቢመለከቱ አይሻልም ወይ? አሊያም ደግሞ በጋዱ ፊት ለፊት ተገናኝተው መነጋገሩና መከራከሩ አዋጭ ነው በማለት እንግዲህ ሐሳብና አስተያየታቸውን እየሰነዘሩ ይገኛሉ። ለሞሉ ስድብ ቀረሽ ንግግር ነው የተባለለት የፕሮፌሰር ዘበነ ምላሽ ምንድነው? ፓስተር ትዝታው ሳሙኤል ያሰፈረው ያልተጠበቀ ምላሽ ምን ይሆን? ሁሉንም በየፈርጁ ይዘላችኋል፣ ትመለከቱታላችሁ። እናንተም ውድ ቤተሰቦቻችን እንደተለመደው ቪዲዮ ላይክ እና ሼር እንዲሁም ቻናላችንን ሰብስክራይብ ማድረጋችሁን አትርሱ እያልን በቀጥታ ወደ ፕሮግራሙ እንሻገር። ከሰሞኑ በሶሻል ሚዲያው ላይ በተለይ ደግሞ ቲክቶክ በተሰኘው ማህበራዊ ድረገጽ ላይ ከተለያዩ የእምነት ቤቶች የተውጣጡ ሰዎች ጎራ በመክፈል የተለያዩ ክርክሮችንና የየራሳቸው ሙግቶችን ሲያደርጉ በስፋት መመልከት ከጊዜ ወደ ጊዜ እንግዲህ እየተለመደና እየተመለከት ነው የሚገኝ አገር ያወቀው ፀሐይ የሞቀው ጉዳይ ነው። ከዚህም ጋር ተያይዞ ከቀናት በፊት ፓስተር ትዝታው ሳሙኤል በኦርቶዶክስ ቤተ እምነት ውስጥ የሚገኙ ሱት አስተምሮቶችንና የሃይማኖት ልምምዶችን በስፋት በማንሳት በዚህ ጉዳይ ላይ ከቤተ እምነቱ ሰዎች ጋር ሰፊ ክርክር ማድረግ እፈልጋለሁ በማለት ጥሪ ማቅረቡን ተከትሎ አንዳንድ የቤተ እምነቱ ሰዎች ብቅ ያሉ ሲሆን ፓስተር ትዝታው በበኩሉ ግን ከማንም ጋር አልከራከርም፣ ከዘበነ ጋር ነው መነጋገር የምፈልገው፣ ዘበነን ጥሩት የሚል መልእክቱን አቅርቦ ነበር። የኦርቶዶክስ መምህር የሆኑት ፕሮፌሰር ዘበነ ከፓስተር ትዝታው ሳሙኤል ለቀረበላቸው የክርክር ጥያቄ ግብዣ በስፋት መነጋገር የሆነና ያልተጠበቀ ምላሽን በአንድ ኢንተርቪው ላይ እንደዚህ ሲሉ ሰጥተዋል። እውነት ለመናገር እኔ አንድ ቀንም ሰምቼው አላቅም፣ ሰዎች ይነግሩኛልና እኔ የማመጣውን ሐሳብ በህልሙም ሊያመጣ አይችልም፣ ዓለም ላይ ቦክስም እኮ ኪሎግራም አለው የሚል ምጸት የተቀላቀለበትን ንግግር በማከል እንኳን በሆኑ በህልሙም አይችልም የት የተማረው ነው። እኔ ለምሳሌ በአገሬ ያለው ተማርኩኝ፣ ቴዎሎጂ ኮሌጅ ገባው፣ ከዚያም ውጭ ሀገር ሄጄ ሌላ ብዙ ጥናቶችን አጠናው፣ ሳውራ ነገሮችን ማያቸው ከነዛ ባክግራውንድና ሁኔታዎች የተነሳ ነው። ለምሳሌ በሌላ እምነት ተምረናል ብለው በዩኒቨርሲቲ ሌቭል ፕሮፌሰሮች ሆኖ ዶክተር ሆኖ ያሉ ካሉ ቁጭ ብዬ ከነሱ ጋር ዲቤት ማድረግ እችላለሁ። አለበለዚያ ግን ትዝታው ማውራውንም እኮ ነገር አያቅም እንዲሁ ዝም ብሎ አውቃለሁ ስላለኮ አይደለም በማለት እንግዲህ ንግግራቸውን ይቀጥላሉ። ከዚህም ጋር ምን ብዬ ነው የማውራው እኔን የመጠነኛል ያለው የሚገርም ንግግር ነው ሲሉ ፕሮፌሰሩ ምላሻቸውን ሰጥተዋል ማለት ነው። ታዲያ ከዚህ ምላሽ በኋላ ፓስተር ትዝታው ሳሙኤል በራሱ የፌስቡክ ማህበራዊ ድረገጽ ላይ ዛሬ ለከባድ ሚዛን የሐሰትና የተረት ሻምፒዮን ለዘበነ የማያዳግም መጽሐፍ ቅዱሳዊ መልስ ይሰጣል፣ እስከዛው ግን ታቦትና ታብሌት የያዘውን ቄስ ታዘቡ በማለት መልእክቱን በራሱ የፌስቡክ ማህበራዊ ድረገጽ ላይ አጋርቷል። መከራከር እችላለሁ ብሎ የተነሳ ኦርቶዶክስ የነበረ አንድ ፓስተር ሰምተውት የሆነ መልእክት እግዚአብሔር በሚያውቀው አንድ ቀን ሰምቼው አላውቅም። መብርሃን በመታቀው ሰዎች ይነግሩኛልና ዓለም ላይ ቦክስም እኮ ኪሎግራም አለው። የቦክስ ውድድር እኮ ራሱ በኪሎግራም ነው እኮ የሚደረገው። እኔ የማመጣውን ሐሳብ በህልሙም አይቶት የማያውቀውን ሐሳብ ላመጣ እችላለሁ። በህልሙም እንኳን በውኑ በህልሙ የት ያነበበውን ነው የት የተማሩትን ነው። እኔ አሁን ለምሳሌ በአገሬ ያለው ተማርኩ፣ የቤተክርስቲያንን ትምህርት ተማርኩ፣ ከዛ ቴዎሎጂ ኮሌጅ ገባው፣ ከዛ ውጭ ሀገር ሄጄ ደግሞ ሌላ ብዙ ጥናቶችን አጠናው። ሳወራ ከነዛ ባክግራውንድ የተነሳ ነው ነገሮችን የማያቸው። ከዛ ውጭ ግን ስትነጋገር በምን ደረጃ ትነጋገራለህ? ለምሳሌ አሁን እኔ በዛ እምነት ውስጥ በሌላ እምነት ውስጥ ሆነው ተምረናል ብለው በዩኒቨርሲቲ ሌቭል ፕሮፌሰሮች ሆነው ዶክተር ሆነው ያሉ ካሉ ቁጭ ብዬ ከነሱ ጋር ዲቤት እነጋገራለሁ። አለዛ የማወራውንም እኮ ያውቀውም እኮ የት ያውቀዋል ብለህ ነው የት ያውቀዋል?
እንዲህ ዝም ብሎ አውቃለሁ ስላላለም። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን በቪዲዮ ላይ እንደተመለከታችሁት እንግዲህ ከቀናት በፊት ፓስተር ትዝታው ሳሙኤል በኦርቶዶክስ ቤተ እምነት ውስጥ ስለሚደረጉ ስሁት አስተምሮቶችና ልምዶችን አስመልክቶ ከቤተ እምነቱ ፕሮፌሰር ዘበነ ለማ ፊት ለፊት ማናገርና ክርክር መግጠም እንችላለን ብሎ ጥሪ ማቅረቡን ይታወቃል። ታዲያ ይህንን ጉዳይ ተከትሎ እንግዲህ በቪዲዮ ላይ እንደተመለከታችሁት በአንድ ኢንተርቪው ላይ ፕሮፌሰር ዘበነ ለማ ፓስተር ትዝታው ሳሙኤል ላቀረበላቸው ጥሪ ያልተጠበቀን ምላሽ ሰጥቷል ማለት ነው። በምላሻቸውም እንግዲህ እኔ ከፓስተር ትዝታው ጋር ሳይሆን ሌሎች ዶክተሮች፣ ፕሮፌሰሮች ካሉ ፊት ለፊት ልነጋገር እችላለሁ በማለት ምላሽን ሰጥቷል ማለት ነው። ታዲያ ይህንን ጉዳይ የተመለከቱ በጣም በርካታ ሰዎች በተለያዩ ማህበራዊ ሚዲያዎች ላይ እንግዲህ የራሳቸውን ትዝብትና አስተያየት እየሰጡ ይገኛሉ። በተለይ ደግሞ በርካቶችን ስንመለከት እነዚህ በቤተ እምነቶች ውስጥ ያሉ ፊት ለፊት ላይ የሚገኙ ሰዎች ናቸውና ለምንድነው ነገሮችን በተረጋጋና ሰከን ባለ መንገድ በመነጋገርና በመወያየት ማይፈቱት? አለበለዚያ ግን በተለያዩ ማህበራዊ ሚዲያዎች ላይ የሚደረጉ የቃል ንትርኮችና ሽኩቻዎች በራሳቸው ማንንም ወደ እውነትና ወደ ወንጌል አያመጣም። ወንጌል እውነት ነው። ወንጌል ኢየሱስ የሞተለት እውነት ስለሆነ ነገሮችን በማስተዋልና ሰከን ባለ መልኩ መረዳት አስፈላጊ ነው እያሉ እየተናገሩ ይገኛሉ። እናንተስ ውድ ቤተሰቦቻችን ስለዚህ ጉዳይ ምን ትላላችሁ? ሐሳብና አስተያየታችሁን በቅንነት በሐሳብ ሳጥኑ ላይ አስፍሩልን እያለን እኛም እንደምንመለከት ቃል እየገባን በዛሬው ፕሮግራማችን እንግዲህ በኦርቶዶክስና በፕሮቴስታንት ቤተ እምነት ውስጥ የሚገኙ ሁለቱ ግለሰቦች ያስተላለፉትን መልእክት አስመልክተን ወደ እናንተ አጠር ባለ መልኩ ያቀርብንበት ፕሮግራም ይህንን ይመስል ነበረ። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ከ9000 በላይ ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። በተጨማሪም ወደ እናንተ በምናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።